እኔ ነው መተው ነው። እሺ ሪዝኑ መተው ነው። እየተውሽ ነው። እግዚአብሔር እና እየተውሽ ነው። እዚህ ቤት ላይ እየጠበቅኩ ነው። ነገር እኮ ፕራንክ ይሆን እውነት አይታወቅም። እንዴት ነው እሱ ሄዶ አንቺ ቤት ውስጥ እጠብቅሃለሁ የምትይው በዚህ በሚጠበቅ በዓል? እኔ እዛ ከጎኔ እንድትሆኝ ይፈልጋሉ። እዛ ከኔ ጎን አትሆኝም? ይሄን ብቻ መልሽልኝ። አትሆኝም? እርግጠኛ ነሽ? የደበረሽ ነገር ከሌለ እዛ ማለት ነው ወይ ካንቺ ጋር ወይ ከብሩኬ ጋር አታደርጊውም ብዬ ነው እኔ የምገምተው። ፕራንክ ነው ብዬ ነው የማስበው። ኦኬ አልችልም። በቃ ሄድና እኔን እየተረዳኸኝ ያደርጋልከው እግዚአብሔርን እኔ እዚህ ከባዱን ጊዜ እንኳን አልፈሽው ዛሬማ እኮ እውነታው ላይ ደርሳችኋል። ኦልሬዲ ይሄን ነገር እውነታው ለማወቅ ስለሆነ ምን ችግር አለው ከብሩክ ጎን ብትሆኝ? ባይሆን ችግር ሲፈጠር አንቺ እዛ ችግር ቦታ ለመገኘት መሄድ አልፈልግም። እንዳታጠፋው ተው። እኔ ማንም እንዲወቅሰኝ አልፈልግም። በቃ ማንም ለምን ይወቅስሻል? መጀመሪያ ለአንቺና ለባልሽ ምቾት ምረጪ። ለሰው ምቾት አትጨነቂ። እኛ እኮ በትክክለኛው መንገድ ከሄድሽ እኛ ለምን እንወቅስሻለን? እንዲወቅሱኝ አልፈልግም። እኔ ከኔ ጎን መሆን እኮ አለብሽ። በእግዚአብሔር ለምን እንጨቃጨቃለን? ብዙ ያቀርኩት ነገር አለ እዛ ብዙ ማረጋቸው ነገሮች አሉኝ ከጎኔ ልትሆኚ ይገባል እያለ እንደዚህ ሲለምንሽ እንኳን አይደለም ፍቅረኛ እንኳን አይደለም ሚስት ባዳ ራሱ ከጎን ሊሆን ይችላል። ሌላም ብዙ ካንቺ ጋር ማድረግ እንፈልጋቸው ነገሮች አሉ እዛ ሊሆን ይችላል። ግን እኔ በቃ ማድረግ የምንፈልገው በርግጥ ብሩኬ እንሂድ ሲል መሄድ እንቀመጥ ሲል መቀመጥ ያኔ ጥሩ ባይሆንም አንዳንድ ጊዜ ያንቺ ነገሮች መደመጥ ይኖርባቸዋል ብዬ አስባለሁ። ግን ደግሞ አሁን የወሰንሻቸው ውሳኔ ትክክል አይደሉም። ብሩኬ በዓል ነው ኦልሬዲ ቤተሰብ ጋር ሄደ። ከዚህ በፊት የነበረ ችግር ነበር። ያ ችግር ደግሞ እኔን አይመለከተኝም። እሱ ችግሩን ፈቶ ይምጣ ነው የሚለው። የብሩኬ ችግር ያንቺ ችግር ነው፣ ያንቺ ችግር የብሩክ ችግር ነው እዚህ ጋር ማለት ነው። ቤተሰቦች ቅር እንዳያላችሁ እንግዲህ የተረዳሁትን ነገር ነው የምናገረው። ቤተሰቦች ምናልባት ኮምፎርት ላይሰማሽ ይችላል። እንደ ድሮ ደስተኛ ላትሆኚ ትችያለሽ። ብዙ ነገሮች ሊኖሩ ይችላሉ። ቤተሰብ ጋርም አስቀይማችኋል። በጋሽዬም በሙሽዬም በኩል አስቀይማችኋቸዋል። የዛን ሰዓት ይቅርታ በሉ ስትባሉ ረግጣችኋቸው ነው የመጣችሁት። ይሄ ትልቅ ይቅርታ ይሄ ራሱ ያስጠይቃል። ጋሽዬንም ሙሽዬንም ሽምግልና ጠርተው እንደዛ በሚዲያው ላይ ሲሰደቡ ሲዘቀዘቁ ነበረ። ይሄንን ቤተሰባችሁን ይቅርታ መጠየቅ አለባችሁ። እሱ አስፈርቶሽ ከሆነ ሜቢ ማለት ነው። ሲቀጥል ደግሞ ለዛ ችግር ብሩኬ ብቻውን አይደለም ተጠያቂ የሚሆነው። ኦልሬዲ አንቺም አለሽበት። አሁን አይበለውና የሆነ ነገር ተፈጥሮ ቢታሰር ሄደሽ አጠይቂውም ትጠይቂዋለሽ አይደል እንዴ? ስለዚህ ቅድሚያ ነው መጠንቀቅ የሚባል ነገር አለ። ሰላም ጤና ይስጥልን ቤተሰቦች። ይቅርታ በጣም ሞሬን ቅድድ አደረኩ። እንዴት ናችሁ? ደህና ናችሁ? አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የጥለት ሐሙስ ነው፣ ነገ ጉልባን ነው እና ሀይሚ ጋር ግን ማለት ነው በዓል በደረሰ ቁጥር ጭቅጭቅ ብቻ ነው የሚመጣልን ማለት ነው። ዛሬ አሁን ምን ችግር አለው? ሀይሚ የብሩኬን እግር እያጠብሽ ሀይሚ የብሩክን እያጠብሽ ብሩክ ያንቺን እግር እያጠበ ብታሳዩ ምን ችግር አለው? ዛሬ ኢየሱስ ክርስቶሳችን በቃ እንትን ያለበት ጊዜ ነው እና ብቻ በጣም ከባድ ነው። ብቻ ግን እንጃ ሁሌ ደስታ እንደዚህ የሚርቃችሁ ከሆነ እናንተ ልጆች ታሰጉኛላችሁ እኔ ወደፊት ማለት ነው። እውነት ዛሬ እንደዛ የሚደረግበት ጊዜ ነበረ። ብቻ ግን ማለት አድሏችሁ በቤታችሁ ፊት ለፊት ቤተክርስቲያኑ ኖሮ እናንተ ሌላ ቅድ ይዛችሁ ትመጣላችሁ። አላቅም ብቻ እቺ ሀሪቃ ቪዲዮ ናት። በርግጥ ከዛ በኋላ የምታረጉት ነገር ስለማላቅ ያን ያህል ለቅሳችሁ አይገባም። ነገር ግን ባትጣሉ ባትጨቃጨቁ ጥሩ ነው በዚህ ጊዜ ላይ። ነገ ደግሞ ዋናዋ ቀኑ ሙሉ በቃ ፈጣሪያችን ጋር የምንውልበት ጊዜ ነው። ላደለው ሰው ፈጣሪ ላደለው ማለት ነው። እግዚአብሔርን የመጨረሻዋ ቀን ናት ነገ ማለት ነው። እና የኛ ውድ ቤተሰቦች ወዳችሁን ንጹህ አድርጋችሁ ነገ ብሰግዱ ደስ ይለኛል። ሀይሚዬ ሽብቴ ጥሩ ነው ብዬ አስባለሁ። ምክንያቱም ዋናውን ነገር አልፈሽዋል፣ ከባዱን ነገር አልፈሽዋል። አሁን ባልሽ ድል የሚወጣበት ነፃ የሚወጣበት ነው። እንግዲህ እኛ ባሰብነው ፈጣሪ በፈቀደው እኛ በምናምነው ልክ ነፃ ይወጣል ብዬ አስባለሁ። ግን ያንን ሁሉ ችግር ተጋፍጠሽ አልፈሽ ዛሬ ላይ ማለት እሱ ከዛ ችግር ነፃ ሲወጣ ቤት ውስጥ ሰርፕራይዝ አድርግሽ ልጠብቂው ነው ወይስ ምን እቅድ ኖሮሽ ነው? ብቻሽን ለምን በዓል ታሳልፊያለሽ? ኦልሬዲ ቤተሰብ አለሽ። ቤተሰቦችሽ እዛው አጠገብ ናቸው። ሞል እንትና ጋር እነ ብሩክ ጋር ባትሄጂ እነ ሙሽዬ ጋር ባትሄጂም ከአባትሽ ከእናትሽ ጋር ለምን አታሳልፊም? እኛ እንኳን ስደት ሆነን እዚህ ፈጣሪ ይችን ቀለኛ ማድለን እያልን የምንጓጓው ጊዜ አለ። አንቺ ደግሞ ፈጣሪ ብሎ በሀገርሽ ላይ ኖረሽ እግዚአብሔር አሳክቶልሽ በቃ የሱ ፍቃድ ሆኖ ከቤተሰብሽ ጋር በዓል ለምን አትይም? ምክንያቱም ከብሩክ ጋር እንኳን ደስተኛ እንኳን ባትሆኝ እዛ ሄደሽ ለቤተሰቦች ስትይ መሄድ አለብሽ። በእርግጥ ቤተሰቦችን አስፈቅጃቸዋለሁ እንዳጠብቁኝ ብያቸዋለሁ ብለሻል። ነገር ግን ደግሞ ማለት የለብሽም እንደዛ ማለት ነው። ምክንያቱም እነዛን ችግሮች አልፋችኋል። ኦልሬዲ ብዙ ነገሮች ፈጥራችኋል። ብሩክ ላንቺን ምን ለማድረግ እንደሆነ የሚለፋው እናንተ ተጣልታችሁ በመካከላችሁ ሌላ ሰው መጥቶ ሊያስታርቅ ሲል ከዛ ነገራቶች እየተወረወሩ ብሩኬና አንቺ እንደምትራራቁ ይሄ ቤት መዝጋቱ
ጥሩ ሲስተም እንደሆነ እያስረዳሽ በቃ አንቺ ጋር በብሩክና በአንቺ በኩል ክሎዝ ከሆነ በር ማንም መግቢያ እንደሌለው ብሩክ እየነገረሽ፣ አንቺ ግን ሀይሚዬ ዛሬም ወደ ኋላ ማፈግፈግሽ እኔ ደብሮኛል። ምናልባት ፕራንክ ከሆነ ኦኬ፣ ነገ የምትለቂውን ቪዲዮ አይልሻለሁ። ግን ደግሞ ሁሉ ቪዲዮ ፕራንክ ነው እያልኩ ማሰብ አልፈልግም። እኔ አንዳንዴ እንደዛ መጥፎ ነገር ሲፈጠር እንደዛ ነው ማስበው። እንደዛ ባስብም ነው የሚሻለኝ። ምክንያቱም ዛሬ አሁን ሀይሚ ያለችው ነገር በጣም ስህተት የሆነ ነገር ነው። ስህተት ምንም እኮ ቀላል እኮ ነው። እቺ ዲኤንኤ የተሰጣለች በቃ ልጅ ከሆነ ልጅ ነው፣ ልጅ ካልሆነ ልጅ አልሆነም፣ አለቀ። ምን ትሆናለች እዛ ቦታ ላይ? ያው እኮ ነው። እዚህም ሆና መስማቷ አይቀር። ምን ቤተሰብ አትሄጂ ብሎ እንዳያግትሽ ቤተሰብ ደግሞ አያደርገውም። ስለዚህ ብትሄጂ አብረሹ ጥሩ ነው ብዬ ነው የማስበው። እንደገና ደግሞ ፋሚሊ ወቅሰኛል፣ እኛ የምንወቅሳችሁ እናንተ እንዳትጣሉ እንዳትለያዩ ብለን ነው፣ ስለምናስብላችሁ ስለምንወዳችሁ ነው። አንቺም የብሩኬ ስስ ልብ ነሽ፣ ብሩክም ደግሞ የአንቺ ስስ ልብ ስለሆነ ልባችሁን ልንጠብቅላችሁ ስለፈለግን ነው። በዚህ ልክ እኛ ዋስትና ቆመን ለደቂቃም ለሰዓትም አትለያዩ፣ በመካከላችሁ የሚመጡትን ሁሉ እንደዛ ምንለው በእናንተ መካከል ክፍተት እንዳይኖር አንድነት እንዲኖራችሁ ነው። እናንተ ግን ክፍተት እየፈጠራችሁ ነው አሁንም ቢሆን። ስለዚህ እኔ ሀይሚ አልሄድም ማለቷ አልተመቸኝም። ይህ ነው በራሷ መንገድ ትክክል ልትሆን ትችላለች። ግን ብሩኬ ከጎኔ ሁኚ ሲላት መሆን አለባት። ቢያንስ እንኳን ሄዳ የሚሆነው ነገር ካላማራት ካልፈለገች ቤቷ ነው በታክሲ ላጥ ብላ ትመጣለች። ብሩኬን መጠበቅ አይጠበቅባትም። በቃ ብሩክን እንደዚህ እንደብሮኛል መሄድ እፈልጋለሁ፣ በቃ መሄድ አለቃ። በዓልን ብቻ ውለሽ ማለት ነው። ከዛ ለዛ ቦታ ላይ ብዙ የኛን ህይወት ለማበላሸት አሳስፈው የሚጠብቁናሉ ብለሻል። እሱ ስኮርስ በጣም ትክክል ነው። ይሄ እውነት ነው። ገና ሳይመጡ እንኳን በቃ ብሩክ እንዲህ ነው ምናምን ብዙ ነገር እየተባለ ነው። ይሄን ነገር ደግሞ አንቺ ከጎን ሆነሽ ነው፣ አንቺ ነሽ የምታበረችው፣ አንቺ ነሽ ጉልበቴ ብሎሻል። እንግዲህ ባለቤትሽ ማለት ነው። እንግዲህ ደግሞ ባለቤትሽ ምርጫው አድርጎ ከጎኑ እንዲህ አግዥኝ ሲልሽ ባትች እንኳን እችላለሁ ብለሽ ከጎኑ መቆም አለብሽ። ምክንያቱም ይሄ ግዴታ የሁለታችሁም ነው። ምንም ብሩክ ብቻውን ፈጽሞትም ሆነ አልፈጸሙም ሆነ ይሄ ነገር ተደረገም አልተደረገም አሁን ላይ አብረሽ ውስጥ ካለሽ ድረስ እንኳን አይደለም ፍቅረኛ እንኳን አይደለም ጓደኛ ኖርማሪ አብሮ የበላ የጠጣ ጊዜ የጭንቅ ጊዜ ከጎኔ ይቆምልኝ ይባላል። የጭንቅ ጊዜ ከጎኔ ያልቆመ ጓደኛ ምንድነው የሚባል ተረት አለ ቤተሰቦች አይደል እንዴ? ስለዚህ ይሄ ደግሞ ብሩኬ የሚደሰትበትም የሚናደድበትም ጊዜ ነው ይሄ ጊዜ ማለት ነው። እንግዲህ እንደተባለው ከሆነ ማለት ነው። ይሄ በውስጥ ይለቅ ምናምን በውስጥ ካለቀ ቀለጥን ቤተሰቦች። በውስጥ ካለቅን እኛ የጨረቃ ፋሚሊ ተበልተናል ማለት ነው ጋይስ። በውስጥ ጨርሶ ሁሉንም ነገር ይምጣ እኔ አምነዋለሁ አለች። ከመጀመሪያው እኮ ተማምናችሁ ቢሆን ኖሮ ይሄ ሁሉ ችግር ባልተፈጠረ። እንደዛ ከሆነ በውስጥ አልቋል ከተባል ጨረቃዎች ተበላን ነው፣ በቃ ተበላን ነው። እውነት ወሽመጤ ቁርጥ ነው ብሏል የደብረ ብርሃን ሰውዬ። እውነቱ ነው። እውነት እንደዛ እኛ ተባልተን ከስንት ሰው ተጣልተን በማይመለከተን ጉዳይ እኛስ እሺ ይሁን ዩቲዩብ እየሰራን ነው። ሌላ ኧረ ስንት ትልልቅ ሰዎች አሉ፣ ስንት ሰዎች አሉ። እግዚአብሔርን ነው የምላችሁና ይሄ በውስጥ ይለቅ ኧረ አይመጣውም በውስጥ ይለቅ እንዴ የማይሆን ነገር እዩም አይመረመርም ልጁ እያለች ነው። መሆን የለበትም በፍጹም። ጀምራችሁታል፣ ጨርሱት። በአደባባይ ያለውን ነገር ነው ያለን። እስኪ እንደው ይሄ 11 ላይ ያልታየ ልጅም ከየት እንደተገዛ እስኪ እንየው። ብሩክንም ይመስላል የተባለው እስኪ እንየውና እናወዳድረው ብሩክ እና እሱን ማለት ነው። እሱ ኮንፊደንስ ኖሮት ይሄን ነገር አድርገሃል የተባለበት ቦታ ታጥቆ በቃ በሞራል አንቺ አለሽኝ ከጎኔ ብሎ ሲሄድ አንቺ ራሱ ወንሽ ማምጣት አለበት። እንዲ ቅስምሽ ስብርብር ማለት የለበትም። በቃ ከዛ በኋላ እኮ ነፃ እኮ ናችሁ። በቃ አለቅ እኮ። ከዛ በኋላ ለሚመጣው ችግር አብራችሁ ናችሁ። ከዛ በኋላ ምንም አይነት ክፍተት አትፈጥሩም። አንድ ሰው እኮ በፊት ካሳለፈው ህይወቱ ለድጋሚ ይማርበታል። እናንተ አሁን ይሄን ነገር ለራሳችሁ እውነት ይሄን ነገር እየሰራችሁ ያላችሁት ለተመልካችን ብላችሁ ሆነ ለምንም ሆነ ለራሳችሁ ራሱ ያስተምራችኋል። ሌላው ሲቀጥል በዓል መጣ ሁሌ ንዝንዝ ጭቅጭቅ በጣም ነው የሚደብረው። አሁን ዛሬ ይሄ ቪዲዮ ባይሰራ እንዴት ደስ ባለኝ። የምሬን ዛሬና ነገ ማለት ነው።
ማለፍ ትችሉ ነበር። ሌላ ቪዲዮ መስራት ትችሉ ነበር። እንዳውም እኔ ትናንትና ሚፍታህ በእንደዛ ስለሰራ ሀይሚን ማስደንገጥ ነው ስላሉ ያንን ቪዲዮ ነው እንጂ የጠበኩት በፍጹም ሀይሚ አልሄድም ተብሎ ቪዲዮ ይመጣል ብዬ በፍጹም አላሰብኩም። ግን አልሄድም እንዳለች አውቄያለሁ። ወይ እሄዳለሁ ወይ አልሄድም አይነት ቪዲዮ ይመጣ እንደሆን ብዬ ገምቻለሁ። ግን ዛሬ አልገመትኩም በነገራችን ላይ ማለት ነው ውድ ቤተሰቦች። ለማንኛውም ቪዲዮም ተሰርቶ ተቀምጦ ሊሆን ስለሚችል ልወቅሳቸው አልችልም። ባየነው ልክ ነው እኛ የምንናገረው የኛ ውድ ቤተሰቦች። ግን ሀይሚና ብሩኬ ፕሊስ 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 ክፍተት አትፍጠሩ። ቡታጅራ አብረሽ ሂጂ፣ በእርግጥ የትም ሂጂ የትም እንዲሁኝ እያልን እኛ ጫና እያበዛንብሽ ነው ለሀይሚ። ምክንያቱም ምንም ቢጠይቅ ምን ብሩኬ ሀይሚ ትቅር ተብሎ አይታወቅም። ሲቀጥል ደግሞ ብሩኬ ራሱ እዛ ቦታ ላይ ሆኖ ሀይሚስ 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 መባሉ ስለማይቀር ነው እሷ ወቀሳ አልፈልግም፣ በዚህ ልክ እንዳትወቅሱኝ፣ እኔ ቤት ነው በዓል ማሳለፍ ፈልገው በዓልን ቤቴ ብቻዬን ባሳልፍ አልሞትም ብላለች። የመሞት ያለመሞት ጉዳይ አይደለም። ይኸው እኛ ስንት ዓመታችን ይኸው በዓል ሳይመስለን በእናንተ እየተጽናናን ኖረናል። ግን ደግሞ አንቺና እኛ እንለያያለን። እኛ ቢያንስ ምንም የሆነ ምንም በቃ ምንም ዋና ቤት ነው እኛ የምንኖረው፣ እንደ እስር ቤት ማለት ይቻላል። አንቺ ደግሞ በቤትሽ የራስሽን ደስታሽን አምጥተሽ በራስሽ ፏፍሽ ብለሽ ልትውይ ትችላለሽ። ግን ደግሞ ከምትወጁ ሰው ጋር ቢሆን በጣም የተመረጠ ነው። በቤተሰብ ጋር ቅሬታ ሊኖር ይችላል ባደረጋችሁት ነገር። ሁለታችሁም ይቅርታ መጠየቅ አለባችሁ። በዛ ላይ ብሩኬ ብዙ ነገር ካንቺ ማደርጋቸው ነገሮች አሉ እያለ ነው። ምናልባት ቤታችሁ ሊመረቅ ይችላል፣ ቤቱ ጋር ብዙ ነገር ሊያስፈልግ ይችላል። ስለዚህ ወደፊት የኔ ብለሽ ከምትጓዡ ፍቅረኛሽ ጋራ ባንድ በማትረባ ነገር የሆነ ቅስም የሚቆስል ነገር ተናግረሽ ሀይሚ ባትቀሪ በጣም ጥሩ ነው። ትክክለኛ ውሳኔሽ ከሆነ ፕራንክ ከሆነ ደግሞ በደንብ ፕራንክ አድርገሽናል፣ ተዋጥቶልሻል። የምሬን ነው፣ እውነቴን ነው። ፕራንክ ከሆነ ተዋጥቶለታል በደንብ ማለት ነው። እና ለማንኛውም የኛ ውድ ቤተሰቦች ያው ፕራንክ የለመደ ሰው እንግዲህ ሆዴ ጠርጥሮብኝ ነው እንደዚህ አንቺ ትቀልጃለሽ ምናምን እንዳትሉ ቤተሰቦች። የተረዳሁበትን መንገድ ነው እያወራ ያለሁት። ግን ብሩክ ተናዷል። ሜቢ እንግዲህ ያው ሀይሚ ጋር እኮ ብዙ ጊዜ ፕራንኩም እውነቱም ስለማይለይ እንግዲህ የምንለየው እንግዲህ ካልሄደች ይቅርታ ንፋስ አለ፣ ኃይለኛ ንፋስ። ካልሄደች ምን ችግር አለ ብላችሁ አሰባችሁ? ካልሄደች ግዴታ እዩ መታ ቤት እንድገባ ነው ወይስ ምንድን ነው? አልገባኝም። እዛ እኮ እዩን የማግኘት ግዴታ የለባትም እኮ አይደል እንዴ? ብሩክ የሚሄድበት ቦታ ግን ሄዳ ምንም በቃ ሆስፒታል ይሄዳሉ። ዲኤንኤ ይሰጣል። ዛሬ ከተሰጠ ወይ ከሰዓት ይመጣል ወይ ነገ ይመጣል። በቃ ይችን መልስ እኮ ይዞ መምጣት ነው። እንደው ሌላ አታሃራ አብዝተው እንስራ ቪዲዮ ብለው ሌላ አጀንዳ ካልከፈቱ በስተቀር በጣም ሲምፕል የሆነ ነገር ነው። ስለዚህ በመኪናው በመኪና ጅው አድርጎ ይመልስሻል። አለቀ። ምንም ቀላል ነገር ነው። እሱም ደስ ብሎት ይውላል። አንቺም ደስ ብሎሽ ለምን ተከፋፍታችሁ ሌላ ቦታ ተከፋፍላችሁ ታሳልፋላችሁ? እሱም ከፍቶት አንቺም ከፍቶት። ኧረ የገናው ይበቃናል። እናንተ ቅጣት አረጋችሁብንሳ። ምን ነው ስለተወደዳችሁ ነው እንዴ? ተውን እንጂ እንዴ! አስቡልን። ለኛም ምን አስባችሁ ነው? በዓል በመጣ ቁጥር ሁሉ ጊዜ እንዴ! አንድ ቀን ሙቀት ልቀቁ። ምንድነው እንደዚህ? በእርግጥ አሁን የመጀመሪያ ጊዜያችሁ አንድ በዓል ነው የነሳችሁን። ከዛ በኋላ እግዚአብሔር ይመስገን ምንም በጭቅጭቅም ቢሆን ምን በዓልን ተደብረን አናቅም። ሀይሚም ደግሞ ለኛ ብለሽ ሳይሆን ለራስሽ የሚያስደስትሽን ነገር ነው እኛን እየነገርንሽ ያለ ነው። ብሩክም ደግሞ እንደዚህ ከሚያዝንብሽ ነገ ተገናኝታችሁ መጠቃቀፋችሁ፣ መሳሳማችሁ፣ መጋጋጣችሁ ለማይቀር ነገር ዛሬ ላይ እንደዚህ አትቀያየሙ። በቃ ሆድ አትቆሳሰሉ። በቃ ያንን የምታሳዩንን ፍቅር ሁሉ የሚይዛችሁት ነው። በቃ እኔ እንደዛ ነው የምመኘው። ምክንያቱም በቃ ትንሽ በቃ የሆነ ደስታ ሲታይባቸው በመካከላቸው የሆነ ቁዝም የሚሉት ነገር እንጃ። ሀይሚዬ ይሄ ነገርሽን ብትሰይ በጣም ጥሩ ነው ብዬ አስባለሁ። ግን አንቺን ከተመቸሽ እንደተመቸሽ ቅምጥሌ። አመሰግናለሁ ቤተሰቦች። ባይ